አቤቱ ስለ ጠላቶቼ በጽድቅ ምራኝ፣ መንገድንም በፊቴ አቅና። በአፋቸው እውነት የለምና ልባቸው ከንቱ ነው። ጎሮራቸው የተከፈተ መቃብር ነው፣ በምላሳቸው ይሸናገላሉ። አቤቱ አምላኬ ባንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍስን እንደ አንበሳ ነጥቆ እንዳይሰብሯት የሚያድንና የምታደግ ሳይኖር እያለ ቃሉ ይቀጥላል። ሁለት ሀሳብ ተናግሬ ከዛ በኋላ እመለሳለሁ። ጎሮሮቹ የተከፈተ መቃብር ነው፣ በምላሳቸው ይሸናገል። ነፍስን እንደ አንበሳ ነጥቋት እንዳይሰብሯት የሚያድን የምታደግ ሳይኖር አቤቱ አምላኬ ባንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሁን ስናየው አንድም ነገር ልብ አያሳርፍም። ጠጋ ብላችሁ ካያችሁ ድሃ ፈርቷል፣ ሀብታም ፈርቷል፣ ግለሰብ ፈርቷል። እንኳን የኢትዮጵያ መንግስት የውጭ መንግስት ፈርቷል። የኃያል ክንድ ሁሉ ተሰብሯል። እንደው ዝም ብለህ ቁጭ ብለህ ቁርስ በልተህ ምሳ በልተህ ከኖርክ እንጂ ቀና ብለህ ካየክ ዛሬ ሆነ ነገ ያስፈራል። አሁን በማናችን ውስጥ ስጋት አለብን፣ ፍርሃት አለብን። አንዳንዱ ጌታ ይባረክ የሚበላ አላጣም፣ ግን በህይወቱ ላይ ስጋት አለ፣ በልጆቹ በኩል ስጋት አለ። እድሜ ከ10 ዓመት በላይ ከሆናችሁ አሁን ያለው ጉዳይ ሁሉ የሚያስፈራ ጊዜ ነው። አገልጋይ ብትሆን፣ ፓስተር ብትሆን፣ ነቢይ ብትሆን፣ ሽማግሌ ብትሆን፣ በመንግስት ቢሮ ብትሰራ፣ የግል ስራ ቢኖር፣ ገጠር ብትሆን፣ ከተማ ብትሆን እኔ ምን አገባኝ እንዳትሉ ራሱ ስጋት አለ። በእርግጥ አለ ስጋት። እና ታዲያ ሊያሳርፈን የሚችል ጉዳይ ከየት ይገኛል ብላችሁ ካያችሁ የሚያሳርፍ የለም። እያየ ነው። ለአንተ በኢትዮጵያ ምርጥ ሀብታም ማን ነው? እንደምታውቀው ነው። እኔ ብዙ አላወራም። ታዲያ ሀብቱ መቼ አሳረፈ? ለአንተ ጀግና ሰው ማን ነው? ፈርቷል። ለአንተ ሀብታሙ ማን ነው? ጠጋ ብለህ ልቡ ትንፋሹን ቼክ አድርገህ ፈርቶ ነው ያለው። ሁሉ ላይ ስጋት አለ። የሚባለው ጉዳይ ከሰማችሁ አስፈሪ ነው። የምታየው ጉዳይ አስፈሪ ነው። ሰኞ ያስፈራል። በዚህ በአስቸጋሪ ጊዜ ውስጥ ልብና መንፈስ የሚያሳርፍ እግዚአብሔር ብቻ ነው። እዚያ ነው ኢየሱስ በለው እስቲ። ኢየሱስ አንድ፣ ኢየሱስ ሁለት፣ ኢየሱስ። ትክክለኛ የልብ ሰላም የምታገኘው ከምድር ከፍ ያለ ከመልአክ ጋር ማድረግ የጀመረ ልቡ ወደ ጌታ ያደረገ እይታው ከሰማይ ጋር የሆነ ለሰከንድ አይኑን ከጌታ ዞር ያላደረገ ያ ሰው ብቻ ነው ልብ የሚያርፋው። ዞር ካላችሁ ተስፋ ሁሉ ይበሰብሳል፣ እቅድ ሁሉ ይበሰብሳል፣ መቆም ሁሉ ያቅታል። ጉዳይ ከባድ ነው። በዚህ በጭንቅ ዘመን የማያሻማ ይሄ ውሃ ነው ብላችሁ እንደምታወሩ፣ ይሄኛው መጽሐፍ ቅዱስ ብላችሁ እንደምታወሩ፣ ይሄ ማይክ እንደሚባል፣ ይሄ መጎናጸፊያ ፎጣ እንደሚባል የማያሻማ ድምፅ ሰምቻለሁ። ማንም ነቢይ የፈለገው ይናገር፣ እኔ የሰማው ይናገራለሁ። እግዚአብሔር ኢትዮጵያን በዚህ ዓመት ያስባታል። የማንም ከለላ፣ የውጭ ኃይል፣ የውጭ መንግስት እርዳታ የማንም ሊቋረጥ ይችላል። እኔ በጣም በህይወቴ የገረመኝ ኃያል ከተማ ይራባል። የራብ ሀገር ግን ትጎበኛለች። ኢትዮጵያ ግን ትጎበኛለች።
ኢትዮጵያ ግን ትጎበኛለች። አሜን። አንድ ፀሐይ ቅቤን ያቀልጣል፣ ጭቃውን ያደርቃል። ፀሐይ አንድ እኮ ናት። ጭቃውን ታደርቃለች፣ ቅቤውን ግን ታቀልጣለች። ዘመን መጥቷል። ለካ ኃያል ይደክማል፣ ለካ ደካማው ይበረታል። ለካ ለሁሉ ጊዜ አለ። ለካ ያገኘ ያጣል፣ ያጣ ደግሞ ያገኛል። ለካ ዘመን አለ። ለካ አሳዳጆ ተመልሶ ይሰደዳል። እግዚአብሔር ግን ዘመን ያመጣል። አሜን። ዘመን ያመጣል። አሜን። በመሃል ጊዜ ካገኘ ዛሬ መጸለይ እፈልጋለሁ። ስለ ሀገራችን በጣም መጸለይ እፈልጋለሁ። አንድ ሰው ነው። አንድ ሰው ነው። አሕዛብ ነው። የአሕዛብ አሪፍ የለም። አታውቀውም። የማያልቅ መዝገብ ነው። አንድ ቀን ይገለበጣል። መግቢያ አይታወቅም። ውጣ ብትል በኋላ አይወጣም። እንጸልያለን። ቅድም ለዛ ነው ለአንድ ቤተሰብ የአባት ውሳኔ ከባድ ነው። ባለፈው በነበረው ትምህርት ሳውራ ነበረ። የአባት ፓወር አባት ሰካራም ይሁን ቃሚ ይሁን አባት አሕዛብ ይሁን እግዚአብሔር ለአባት የሰጠው ፓወር አለ። አባት በመሆኑ ብቻ በባለቤቱ ላይ በልጆች ላይ የሚስት የራስ ባል ነው። ልጆች የእግዚአብሔር ስጦታ ናቸው። እንኳን የሰው ልጅ ለሰይጣን እንኳን የራሱ የሆነ ፓወር አለ። ምረግሙ አለው አለ። በሰፊው ማየት እንችላለን። ፓወር አለ። በአንድ ትዳር አንድ አባት ፓወር አለ። ከእግዚአብሔር በታች ከመልአክ በታች ትዳሩን መጠበቅ ማስጠበቅ ይችላል። ከእግዚአብሔር በታች ከመልአክ ቀጥሎ ለአንድ ቤተሰብ የቤተሰብ መልአክ አባት ነው። አሕዛብ መሆኑ አትየው። አባት ነው። የሥጋ አባት እንዳይረግም አሕዛብ ነው በደህና አይሰራም እንዳትል፣ በጣም ይሰራል። የታሰጠው ፓወር አለ። አባቴ እንዳይረግም ቃሉ እኮ ይላል እኮ እድሜ ረዥም እንዲሆን በዚህ ምድር እስካለ ድረስ እድሜ ረዥም እንዲሆን እንዲሳካልን እናትና አባትን አክብር። አሕዛብ ከሆነ እንደፈለክ አላለም። አባትህ በሕይወት ካለ ስማ፣ እናት ስማ፣ የቸርች መሪውን ስሙ። አታስጨንቁ። ብዙ አባት ነው፣ መሪ ነው። ይሁን ብቻ ስለ ሀገራችን መሪ መጸለይ አለብን። ለምን የአንድ ቀን ውሳኔ ኢትዮጵያ እንዳያበላሽ። የመንግስት ውሳኔ ውስጥ ኮሚቴ እኛ አንቀመጥም፣ መቃወም አንችልም። መጸለይ ግን እንችላለን። ማስተዋል እንዲያበዛ፣ እውቀት እንዲያበዛ፣ ጥበብ እንዲያበዛ መጸለይ አለብን። የሚያበሳጭ ጉዳይ ብዙ አለ። የሚያበሳጭ አለ። እኛ እንኳን አገልጋይ ሆነ ጌታ ረድቶ ነው ሱፍ ለብሰ የቆም ነው። ውስጣችን ሱፍ የለም፣ ተረብሸዋል። ወደ መንግስት ከሄዳችሁ ብዙ ጉዳይ የሚረብሽ ነገር አለ። የደቡቡ ይረብሻል፣ የሰሜኑ ይረብሻል። በአጠገብ ያለው የሚረብሽ ጉዳይ አለ። በአንድ ቀን ንዴት፣ በአንድ ቀን ቁጣ፣ በአንድ ቀን ጉዳይ ውሳኔ ቢያበላሽ ጦሱ ለኢትዮጵያ ነው፣ ጦሱ ለእኛ ነው የሚሆነው። እና ምን መጸለይ አለብን? እና ምንድን ነው? አንድ ቀጭን መንገድ አለች። ያችን መንገድ መጥፎ ናት። ወደ ቃሉ ሀሳብ ልመለስ። አቤቱ ናለው ዳዊት ድሃ ሆኖ እያለ ችግር የለም፣ በግ እየጠበቀ ችግር የለም። ቅባቱ በመጣ ጊዜ መከራው መጣ። ቅባት በባህሪው መከራ ይስባል። ጸጋ ከመጣ መከራ ይመጣል። ምንም በማያውቀው መንገድ ነው መከራ የመጣው። መጣ። ዳዊት እልፍ ገደለ። ሳኦል
ሺህ ገደለ። ሴቶች አወሩ። ያ የሚቀና ሰውዬ ተነሳ። ሳኦል አይገባው። ስለ ሶስት ሰዎች አንስቼው ቃሉን ሐሳብ ተናገር ወደ ጉባኤ ይመለሳለሁ። በዚህ ቦታ ላይ በችኮላ ስለማወራ ብዙ ማይቢ ባይገባችሁ በኋላ በግል ታያላችሁ። ዶይቅ ሳሚ ዶይቅ ሳሚና ኩስ የሚባሉ ሰዎች አሉ። እነዚህ ሶስቱ የሳኦል ሰላዮች ናቸው። ዶይቅ አሕዛብ ነው። ደስ የሚለው ነገር ወደ ቤተ መቅደስ ሊገባ አይችልም። ግን ሳኦል ልኳልና ውጣ አይባልም። አልተሾመም፣ ግን ማየት ይችላል። መረጃ ሊስብ ይችላል። ወዲህ ሊል ይችላል። የፈለገው ሐሳብ ግን ወደ መንግስት ሊያመጣ ይችላል። በስራው አያገባው። ግን ከላይ መንግስት እጅ ስላለ ሳኦል እጁ ረዥም ነውና ስላለ ይሄ ሰው አይነካም። ልባቸው ያቃልን አይነካም። በማይሆን በሻውራራ አይን በማይሆን እይታ ነው ያየው። የዳዊትን መምጣት የሳኦል ጦር እንደ ዳዊት እጅ እንደገባ ዶይቅ ያያል። ወዲዮ ይህንን ሲያይ አሁን ባለው በእኛ ንግግር ወዲዮ አየ፣ ፎቶ አነሳ፣ መረጃ ያዘ። ለሳኦል እንዲህ ያለው አሪፍና ጥሩ መረጃ አግኝቻለሁ። የዳዊት ጉዳይ አይቻለሁ። እነዚያ 85 ካህናት አንተ ካህን ትላለህ፣ ነቢይ ትላለህ፣ ቸርች ትላለህ፣ ቤተ መቅደስ ትላለህ። ስራቸውን በአይኔ አይቻለሁ። ልማል ከፈለክ አንተ አታውቅም እንጂ በአንተ ላይ መፈንቅለ መንግስት ሊያውጁ ነው በእውነት ብሎ ተናገረ። ሳኦል ተቆጣ። ዶይቅ ማን ነው? አሕዛብ ነው። ዶይቅ ማን ነው? ስለ ካህን አያውቅም። ስለ ዳዊት አይረዳም። የሚሰሩ ስራ አልተረዳም። ሄዶ ግን ተናገረ። ወዲያው ተቆጣ። ያደረገው ድርጊቱ የሚያስጠላ ነው። ሁለት ሶስት አላሰበም። ወዲያው ወደ ውሳኔ። ይሄ ታላቅ ሰው ወንበር የያዘው ጎበዝ ሰው አንድ አሕዛብ ያወራው ምክር ሰምቶ በሉ እንዲህ አድርጎ ምን እናደርግ? 85 ካህናቶች ይሞቱ። ይጠራ ካህናት መጡ። ካህናቶች ጉዳችሁ ሰምቻለሁ። አረ ሳኦል እግዚአብሔር ካንተ ያርቀው። እንደዛ እኛ አላደረግም። ለአንተ እንጸልያለን፣ ለሀገር እንጸልያለን፣ ለምድር እንጸልያለን። ስራችን መጸለይ ነው። እኛ አላደረገንም። ሰምቻለሁ። ግደሉ ተባለ። ዶይቅ ግባ ራስ ግደል። 85 ካህናት ተገደሉ። ካህን ኮባ አይደለም፣ በአንድ ቀን አይበቅልም። አንድ ካህን እንኳን ለማድረስ 5 ዓመት 30 ዓመት ነው የሚፈጀው። በ30 ዓመት የማይገኘው ካህን በአንድ አሕዛብ እጅ ለዛው ካህን 1 2 3 4 85 ካህን ለምድር የሚጸልይ ለሀገር የሚጸልይ ቸርች ውስጥ የሚኖሩ ከቤተ መቅደስ ወጥቶ ይገደሉ፣ ተገደሉ። እነሱ ሞቱ። አፍ የላቸው ሞቱ። እነሱ ደማቸው ግን አይሞትም። ነፍሳቸው አልሞትም። ትጮኻለች። ሰዓት ይቀርቷል። ደቂቃዎች ቀርቷል። ለምንድን ነው የኢትዮጵያ ሰላም የምናወጣው? ለምንድን ነው ሀገራችን ሰላም ያጣና ጉዳይ? የሚጮህ ደም አለ። ስጋ ሞተን የሚጮህ ደም አለ። በየጫካ በየከተማ በየቦታ የሚጮህ ደም አለ። ለመጀመሪያ ጊዜ ነው ደነገጥኩ። እናንተ እግዚአብሔር ሰዎች እየታፈነ ደም አለ። ጌታ ግን የሚፈልገው ጩኸት አለ። ምንድነው የሚያናውጠን? ምንድነው የሚረብሸን? ምንድነው
የኢትዮጵያን ሰላም ይደግማሉ። አሜሪካ ብነሳ ስጋት የለኝም፣ ግን የሚጮህ ደም አለ። ራሽያ ብነሳ ስጋት የለኝም፣ ከጌታ ሰምቻለሁ፣ ግን ይህን ደም ይፈራለሁ። እስራኤል በቁጣ ብትነሳ ምንም ደቡብ ኮሪያ ሰሜን ኮሪያ ማንም ብነሳ ችግር የለም። የሚፈራው ግን ደም አለ። ደም አለ። ደም ወደ ማንም አይን ያልገባ ደም አለ። ምንድን ነው የሚሆነው ያለው? ውጤቱ ንገረኝ። አሁን ጊዜ አልደረሰም። በቅርብ ጊዜ በጨርቅም በአፈርም የማይደፈን ቦምብ አለ። ጊዜው የጠበቀ ነው። ታይሚንግ ቦምብ እየመጣ ያለው ቦምብ አለና ይሁን ብቻ። የሳኦል መንግስት ምን አደከመ ብትሉ አማካሪው ማን ነው? የሳኦል አማካሪ ማን ነው? አማካሪው ምን አይነት ሰው ነው? በሳሙኤል ዘመን እኮ ከተማ እኮ በቦዲ ጋርድ አይጠበቅም። መሳሪያ የለም፣ ውጊያ የለም። ሳሙኤል ካለ ሰላም ነው። አንድ ቦዲ ጋርድ የለም፣ አንድ ቶክስ የለም። ሳሙኤል ካለ ሰላም ነው። ሳሙኤል በሞተ በማግስቱ ግን ብዙ ችግር ተፈጠረ። ጌታ እኮ እንዲህ አለ፣ እንደ ሳሙኤል አይነት ሰው የት ላገኝ አለ። እንደ ሳሙኤል አይነት ሰው ከየት ላገኝ? ጌታን ጭምር የሚያስቀና አሁን በቅርቡ እንዲህ ይሆናል። የሆነ ሳሙኤል እየመጣ ነው። አሜን። ወደ መድረክ እየመጣ ነው። አሜን። ወደ ቤተ መንግስት እየመጣ ነው። አሜን። ወደ ኢትዮጵያ እየመጣ ነው። አሜን። አሁን ሊገለጥ ነው። አሜን። አሁን ዘመን ይመጣል። አሜን። እንደ ድንገት ሳሙኤል ቦታውን ሲይዝ ኢትዮጵያ ሰላም ትሆናለች። አሜን። ቀኝ ከፍ አድርግና ሳሙኤል ይምጣ። ሳሙኤል የዘመኑ ሳሙኤል ይምጣ። አሜን። የሚያሳርፍ ሳሙኤል ይምጣ። በልሴ የሚያሳርፍ ሳሙኤል እየመጣ ነው። ሳሙኤል ይመጣል። አሜን። እስቲ አሜን። አሜን። ሳኦል ዶይቅም ባይስማ ኖሮ አሕዛብ ማይገባው መረጃ ለራሱ ቢዚ የሆነው ሳኦልን ባያሳስት ኖሮ መንግስቱ አይናወጥም ነበረ። ቀጥሎስ ሳሚ ስለ ሳኦል የዶይቅ ስራ ሌላ ነው። ዶይቅ ሌላ በኋላ በኩል ዝም ብሎ የሚያጣራ ያልተሾመ ግን አትግባ የማይባል ሳሚስ የመንግስት ጆሮ ሚዲያ ስለ ሳኦል የሚናገሩ ከፍ የሚያደርግ ኦፖዚት ፓርት ዝቅ የሚያደርግ የሚሳደብ ትዝ ይላችኋል። ለዳዊት እስከሚሞት ድረስ ከውስጡ ያልጠፋ ስድብ ሳሚ እንዲህ አለው፣ የደም ሰው አለው። ምን አይነት ስድብ እንደሆነ አላውቅም። ሚዲያ ይዟል። አሁን በእኛ ጊዜ ብዙ ተከታይ ያለው ሚዲያ ቴሌቪዥን ይዟል። እንደ ማለት ያክል ነው። ሳሚ ስለ መንግስት የሚያወራ በኔጌቲቭ ያሉ ሰዎችን በስድብ የሚያንቋሽሽ ክፉ የሚናገር ሳሚ ለስድብ ዶይቅ የማይሆን መረጃ ሁሉ አስቸጋሪ ሆኖ በድምሩ ግን መንግስት የሚጎዳ የመጨረሻ ግን ዋናው ሐሳብ ያለው ኩዝ የደህንነት ኃላፊ ነው። ሳሚ ይሻላል አንድ ሰው ነው። ዶይቅ ይሻላል አንድ ሰው ነው። ኩዝ ግን ስሙ ኩዝ ነው እንጂ በስሩ በጣም ብዙ ሰው አለ። ዳዊት ወደ ሰማ ምን ኩዝ እንደሚከተል የሀገር ደህንነት እንደሚከተል አስቸጋሪ ነው። አሁን ከእናንተ ለአንዳንድ ሰዎች የሆነ ደህንነት እንደሚከተል ወደ ቢሰማ ልብ ይጠፋል። ያየ ሁሉ የሚይዝ ይመስላል። የተመለከተ ሁሉ ያስፈራል።
አንተ የማታውቀው አንድ ሰው ተመድቦ ከአንተ ከኋላ በኩል ሰው ተመድቧል ቢባል ጣማ አታስተርግም። ሚዝ ይመስላል። ምግብ አትበላም። ያየ ሁሉ የሚገል ይመስላል። ዳዊት ተጨነቀ። እዛ ቦታ ነው ዘመረ። አቤቱ የሚያስጨንቁ ምንኛ በዙ፣ ምንኛ በዙ። እግዚአብሔር ሆይ ጠላቶችን መሸከም አልችልም። አቅማችሁን አየሁ፣ እንደ አንበሳ ናቸው። አቅማችሁን አየሁ፣ እንደ አንበሳ ናቸው። ልባችሁን አየሁ፣ እንደ ተከፈተ መቃብር ናቸው። መቃብር ሞት ይሸተኛል። መቃብር ይታየኛል። ሞት ይሸተኛል። ሊገለኝ ነው። መቼ እንደሚሞት ማን እንደሚገለኝ በማላውቀው መንገድ እኔ ልሞት ደርሻለሁ። አቤቱ አምላኬ ሆይ አድነኝ። ይሄ ስንት ነው? ቤት ስናወጥ፣ ትዳር ስናወጥ፣ ቢሮ ስናወጥ፣ ቸርች ስናወጥ፣ አብሮ የበላ አብሮ የጠጣ ሰው ሲነሳብህ፣ ሰው ይነሳል። ሰው ሲነሳብህ፣ ሰው ሲገለበጥ፣ የቤተሰብ ቀውስ ሲነሳ፣ በመስሪያ ቤት ሲነሳ ምን ማድረግ አለብኝ? እችን ሐሳብ ይዤ መጣሁ። ዛሬ ጨርሻለሁ። ምን ማድረግ አለብኝ? ተጨነኩ። የሚያስፈራኝ በዛ፣ ጠላት በዛ፣ ውጊያ በዛ። ምን ሊሆን ለምትሉ ለእናንተ ሶስት ጉዳይ ጌታ ተናገር ብሎ ዛሬ ይዤ መጣሁ። አንደኛ ነገር ወደ እኔ ጩህ፣ ወደ እኔ ጩህ። ዳዊት ምን አደረገ? ሽማግሌ አላከም። በአጠገቡ ያለው ሰዎች ራሱ ልክ እንደሆነ ለማሳመን አልሞከረም። አንዳንድ ጊዜ የፈለገ ብታስረዳ ጓደኛ አይረዳም፣ ወንድም አይረዳም፣ ቸርች ሰው አይረዳም፣ የምጸልየው አይረዳም። ምንም ብታስረዳ ምንም ብታወራ የልብን ሐሳብ አያምንም። ሌላ ፋይል ነው የምታወጣው። ሌላ ፋይል፣ ሌላ መከራ፣ ሌላ መዘዝ ነው ይዞ የሚሄደው። ወደ አምላክ ወደ እግዚአብሔር መጮህ። ቀና ብላችሁ አንድ ኢየሱስ በሉ እስቲ። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ። ሁለት እጅ ዘርጋ ወደዚህ። ለዚህ ጉባኤ ላንተም ላንቺም ዛሬ የማወራው አንድ ነገር አለ። ከአንድ እስከ 3 ቀን ልስጥክ። አይንን ከማንም ላይ አንሳ። አይንን ወደ እግዚአብሔር መልስ። አሜን። ከወንድሜ አንሳ፣ ከአጎቴ አንሳ፣ ከቸርች መሪ አንሳ፣ ከነቢይ እንትና አይንን አንሳ እና ወደማ ወደ እግዚአብሔር ብቻ ተመልከተ እና ምን ይሆናል? እግዚአብሔር ድብቅ ጦር ያስነሳል። አሜን። ጉባኤ ቀና ይበልና አንደ ኢየሱስ ይበልሲ። ኢየሱስ እንዳይደክማችሁ። ይሄ ቁልፍ ነው። ከዚህ ቃል በኋላ ወደ ሀገር ትሄዳለህ። ዛሬ ዋና ቁልፍ ወደ እጅ ይገባል። ከዚህ በኋላ እርምጃ አይለካም። አሜን። አካሄድ ማንም አይነቃም። ቁመት ጉልበት ማንም እጅ አይደለም። አንተ አምላክ ትጠራለህ። አሜን። ኃያሉ ይነሳልሃል። አሜን። ከደጋ ጀምሮ ማንም ሰው አይቋቋምም። አሜን። እንደ ባለቀ ቦታ ትቆማለህ። አሜን። እስቲ ኢየሱስ ኢየሱስ። እኔ አሁን የማወራው ከግለሰብ እስከ መንግስት፣ ከአንተ እስከ ሙሉ ቤተሰብ፣ ለቸርች ነው የምናገረው፣ ለአንተ ነው የምናገረው፣ ለወንበሬ ይናገራለሁ፣ ለቢሮ ይናገራለሁ፣ ለአባቴ ይናገራለሁ። ለአንዳንድ ሰው የገዛ አባቴ ይነሳል፣ እናት ይነሳል፣ ወንድሞች ይነሱባል፣ ጓደኛ ይነሳባል፣ ሰው ይቀየራል፣ ያመንከው ይክዳል፣ ነገር ሁሉ ይበተናል፣ ተስፋ ያስቆርጣል። ጠላት እንዲቀንስ ትፈልጋለህ? አዎ። ወዳጅ ቀንስ። አሁን ወዳጅ ቀንስ። ጊዜ አስቸጋሪ ሆኗል። ጠላት እንዲቀንስ ከተፈለገ ወዳጅ ቀንስ። ምንም አያደርግም፣ ቁጥር ብቻ። ውጭ አንድ ሆነ 7 ወዳጅ ካለ ሁሉ ፋይል ነው የሚያቀበለው፣ ወሬ ነው የሚያቀበለው። አሁን ወዳጅ ቀንስ። የሰው ወዳጅ የለም። ጊዜው ተበላሽቷል። ውደድ በጌታ ፍቅር ማመን ቻው። አይ በዲስታንስ ሞኙ ፈልግ
አይ ድሮ ቅር ማቀፍ ዝም ብለህ ለሁሉ ሰው አጥር እንደሌለስ ግቢ ልብ እንዳትከፍት። አሁን ጊዜ አስቸጋሪ ሆኗል። ጓደኛ ምረጥ፣ የልብ ሰው ምረጥ። ምጎዳ እየበዛ ነው። ከትላንትና ተማር። አሁን ይግባ። በቂ ነው። ሁለት ሰው ካለ ሶስት ሰው ካለ ለክፉ ቀን ከዛ ውጪ እሱ ካለ በቂ ነው። ሁሉ ኮተት ምንም አይሰራልህም። ችግር ያበዛብሃል። ዳዊት መቋቋም አቃተው። የተኛው ይቻል? ይሄም ጠላት ሆነ፣ ይሄም ጠላት ሆነ፣ ይሄም ጠላት ሆነ፣ ይሄም ጠላት ሆነ፣ ይሄም ጠላት ሆነ። አራ ጌታ ሆይ አንበሳ አጥንቴ እንደሚሰብር ሰብሮ ሊጥሉኝ ነው። ግራ ተጋባው። ምን ሊሆን? ወደሱ አሜን። ልጸልይላችሁ። ከሶስት ቀን በኋላ ጠላቶችን አታገኘም። አሜን። ልጸልይላችሁ። ለአንተና ለጠላቶች 3 ቀን ልስጥክ። እቺ 3 ቀን ለማን ትንፍሽ እንዳትል። አሜን። እቤቴ አንተ ጦሶ በል፣ ጌታ ሆይ በል። እግዚአብሔር ስለ አንተ ይዋጋል። አሜን። እግዚአብሔር ስለ አንቺ ይዋጋል። አሜን። ጠላቶች ይበተናሉ። አሜን። ቋንቋቸው ይጠፋል። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። እዛኔ ኢየሱስ ቁጭ በሉልኝ። ልጸልይላችሁ። እኔ እዚህ ሆኜ እጸልያለሁ። አሁን ጉዳይ እንዲህ ይሆናል። አሜን። እዚህ ሆኜ እጸልይልሃለሁ። እዚሁ ጉድጓድ ይቆፍራለሁ። እዚህ መጸለይ ጀምራለሁ። ስትሄዱ በአሕዛብ እጅ የተያዘው ጉዳይ ተለቀቀ። አሜን። ያልተፈረመው ይፈረማል። አሜን። ለማንም ጉቦ እንዳሰጠ አሜን። እንዳታደርገው እኔ እጸልያለሁ። አሜን። በ24 ሰዓት እግዚአብሔር ሥራ ይሰራል። አሜን። እግዚአብሔር ይፈርድልሃል። አሜን። አመሰግናለሁ። አላችሁልኝ? እንዲህ ይሆናል። አሜን። ዛሬ ማታ ተኝተህ ስትነሳ ታሪክ ይቀየራል። አሜን። ተኝተህ ስትነሳ ነገሮች ይቀየራል። አዋጅ ይገለበጣል። እሳት አዋጅ ይገለበጣል። በጌታ አዋጅ ይገለበጣል። ስብሰባው ይበተናል። አመሰግናለሁ። እስቲ ሁላችሁ ጡንቻ እንደሚያሳይ ሰው አርጉስ። እንዲህ አታደርግ እባክሽ። ያ አላችሁልኝ? ከዛሬ በኋላ አቅም እሱ ይሆናል። አሜን። ጉልበት እሱ ይሆናል። አሜን። ጡንቻ እሱ ይሆናል። አሜን። እነዚያ በፈረሳችሁ ይመካሉ፣ በሰረገላችሁ ይመካሉ። እኛ ግን በሱ እንመካለን። አቅሜ አንተ ነህ፣ ጉልበቴ አንተ ነህ። አቅሜ አንተ ነህ፣ ጉልበቴ አንተ ነህ። እስቲ አሜን አሜን። ጠላት በበዛ ጊዜ፣ መከራ በበዛ ጊዜ፣ ያመንኩ በካዱኝ ጊዜ፣ መውጫ መግቢያ ባጣው ጊዜ ግሩፕ ላደራጅ አታደራጅ። ራስን ለማሳመን ለሰው ልናገር አትናገር። እሺ የሆነ ገንዘብ እንዳታደርገው እና ምን ልሁን ወደ እኔ ጩፍ። አሜን። አብርሃም የምወዳትን ሳራን በረሃብ ምክንያት ሳራ ቆንጆ ነሽ ግን አልታደልኩም። ያልታደለ ሰው ምን ያደርጋል? ምንም። በምክንያትሽ እንዳይጎልኝ እህቴ ነሽ ልበልሽ፣ አንቺ ወንድሜ ነው በያቸው። አንቺ ጋር ይደሩ ብቻ ነው በልቼ ልደር። እዛ ለአሕዛብ ለጨካኝ ንጉሥ አይኑ እያየ ሳራ ከእጁ ወጣች። አብርሃም ተርቧ ተጨንቋል። ምን ያደርግ? ለማ ያወራ? በሩን ዘግቶ ኦሶ ጌታ ሁሌ ለአብርሃም ነበረ በፊት የሚመጣው። አብርሃም አሁን ጦሶ ያለ ነው። አብርሃምን ትቶ ወደ ንጉሱ መጣ። እቺ ሴት የሰው ሚስት ናት። እየጸለየ ነው። ግሩፕ እያደራጀ አይደለም። ለሽማግሌ እያወራ አይደለም። እየጸለየ ነው።
እየጠራኝ ነው። ከጠራኝ እሰማለሁ። ከጠራኝ እሰማለሁ። መልስ መልስ። አብርሃም ግሩፕ አደራጀ አላደራጀ? ለሰው ተናገረ አልተናገረ? ለጓደኛ ተናገረ አልተናገረ? ጉቦ ምናምን ሰጠ አልሰጠ? አብርሃም የሚችለው አንድ ጉዳይ መጸለይ ይችላል። ሰውየው ነቢይ ነው። ያለው እኔ ብቻ ነኝ። አቅሙ እኔ ነኝ። ጉልበቱ እኔ ነኝ። ወደ እኔ እየጮኸ ነው። አንተ ባለማወቂ ወደዚህ ውስጥ ገብተሃል። ስለማታውቅ ልንገርህ፣ እያወቅ ብታደርግ ኖሮማ ጽዋ እስከሚሞላ ዝም ነበር የሚልክ። ባለማወቂ አንተ እዚህ ውስጥ ገብተሃል። ሳራን መልስ። ልጸልይላችሁ? አዎ። ሳራ ትመጣለች። አሜን። የምትወጣው ያንተ ጉዳይ ወደ እጅ ይመለሳል። አሜን። አራ ነገሪ ወደ እጅ ይመለሳል። አሜን። ማርድኪዮስ አስተር ግቢ አላት። አንቺ እምቢ ብቲ እንኳን ለአይሁድ ከሌላ ቦታ መዳን ግቢ። እሷ ግን ምን አለች? ምንም ችግር የለም፣ የንጉሥ ሚስት ነኝ፣ ይሰማኛል። እንዴት እምቢ ይላል አላለችም። የኔ መልክ በመልክ አልመካም፣ ባል ነው ብዬ አልመካም፣ የቅርብ ነው ብዬ አልመካም። እናንተ እንዲያርጉልኝ ምን እናድርግ? 3 ቀን ጾም ግቡ። አሁን የሚያዋጣ የኔ መልክ አይደለም፣ ኢየሱስ ሚስት መሆን አይደለም፣ የቅርብ መሆን አይደለም። እናንተ መጸለይ ጀምሩ። የሚሰማ አምላክ አለ። አሜን። ቀኝ ከፍ አድርግና የሚሰማ አምላክ አለ። በስ የሚሰማ አምላክ አለ። በጌታ እሺ፣ የሚሰማ አምላክ አለ። በስ የሚሰማ አምላክ አለ። በራሴ እንዳትመካ፣ በገንዘብ እንዳትመካ፣ በዝና እንዳትመካ፣ በጎሳ እንዳትመካ። የሚመካ ካለ በሱ ይመካ። አሜን። እሳነ ኢየሱስ ኢየሱስ ድገማ እንደዚህ ኢየሱስ። እቺን ቃል ብቻ ስሙኝ። ከነገ ሰኞ ጀምሮ ታያላችሁ። አሜን። ዛሬ አንድ ቁልፍ ልስጣችሁ። ህያው ጌታ ነው የምላችሁ። አንድ ቁልፍ ልስጣችሁ። ከነገ ሰኞ ጀምሮ ኃያል የሚባለው ሁሉ ይናወጣል። አሜን። ጀግና የሚባለው ሁሉ ይናወጣል። አሜን። ሊያጠፋ የመጣ እሱ ራሱ ይጠፋል። አሜን። በቆፈረው ጉድጓድ ራሱ ይገባል። አሜን። አራት ነገሩ ይገለበጣል። አሜን። ወደ እሱ ይዞራል። አሜን። እስቲ አንተ ኢየሱስ ኢየሱስ አመሰግናለሁ። አሜን አሜን። እምባ የሚያነብ አምላክ አለ። እምባህን የሚያነብ አምላክ አለ። አሜን። እምባን አቀጣጥሞ የሚያነብ አምላክ አለ። አሜን። አምላክ እግዚአብሔር በዚህ ወር እምባህን ያነብልሃል። አሜን። ፈሳሹ ያነብልሃል። አሜን። እግዚአብሔር ይፈርድልሃል። አሜን። እግዚአብሔር ይፈርድልሻል። አሜን። ኢየሱስ ቁጭ በል። አይገባውም ለማንን ድሩዬ ያንተ እምባ አይረዳም። ብትጮህ አይረዳም። እነግ የማው አንድ ነገር አለ። የኛ አምላክ መልካም አምላክ ነው። ለሰው እምባ ነው፣ ለሰው ውሃ ነው። ይሄን ግን የሚያነብ አምላክ አለ። እግዚአብሔር የልብን አይቶ በዚህ ወር ይፈርድልሃል። በዚህ ዓመት ይፈርድልሃል። እስቲ እምባ የምት አምላክ አለ። በሲ እስቲ እምባ የሚያነብ አምላክ አለ። በሲ እምባን የሚያነብ አሜን። ልብን የሚያውቅ አሜን። ለማንም እንዳታወራ እሱ ይረዳሃል፣ እሱ ይሰማል። አረ ይፈርድልሃል። አሜን። አመሰግናለሁ። እስቲ አረ ኢየሱስ በሉስ። ኢየሱስ ድገሙ። እስቲ አንዴ ኢየሱስ፣ አንዴ ድገሙ እባክህ። ኢየሱስ
እስቲ ያኔ ውስብስብ የሆነውን በርሲ ውስብስብ የሆነው እግዚአብሔር ይፈርድልኛል። እግዚአብሔር ይፈርድልኛል። መጸለይ እችላለሁ። አዎ የአንዳንድ ሰዎች ጉዳይ እኮ የተገመደ ነው። ጣጣው ብዙ ነው። እንዴት እንዳደረጉ ለአንተ አይገባ። አበላሽቷል፣ ግራ ገብቷል። የማ እጅ እንዳለ እንኳን አታውቅም። የወዳጅ ይሁን የጠላት ይሁን ጉዳይ ግራ ገብቷል። በፍጹም አይን ሊያነባ አልቻለም። እኔ ግን እጸልይልሃለሁ፣ በቅርቡ እንዲህ ይሆናል። የሰራዊት ጌታ እግዚአብሔር ለይቶ ይመታልሃል። ለይቶ ይመታልሃል። ለይቶ ይመታልሃል። አሁን ባንተ አይን እንክርዳዱም አይታወቅም፣ ስንዴውም አይታወቅም። ምን አይነት መጥፎ ጊዜው ነው። ሰው ሁሉ ብልጥ ሆኗል። አብሮ እያለ ይጎዳል፣ እየበላ ይጎዳል። በጣም ተቸግራችኋል አይደለም? እኔ እጸልያለሁ እንዲህ ይሆናል። ከብዙ ሰዎች መካከል እግዚአብሔር ጠላትን ለይቶ ሰሞኑ ይመታልሃል። በአይን ታያለህ፣ በአይን ታያለህ። ለይቶ ይመታልሃል። አረ እግዚአብሔር ይመታልሃል። ቁጭ በሳነ ራእይ አይቼ ነበር፣ እሱ ጠፍቶብኛል። ከየትም አምጦ ያለዚያ እገላቸዋለሁ አለ። እገላቸዋለሁ፣ አጠፋቸዋለሁ። መግደል ጀመረ። ያ ጨካኝ ንጉሥ ወሬ ሰማ። ዳንኤል ንጉሥ ሆይ አቤት። እነዚህ አስማተኞች አይችሉም፣ ጠንቋዮቹ አይችሉም፣ እነዚህ ሰዎች ሁሉ አይችሉም። ግን ምስጢር የሚገልጥ አምላክ በሰማይ አለ። ግን ምስጢር የሚገልጥ አምላክ በሰማይ አለ። ገደልክና ምን ታገኛለህ? ግድያውን ተውና ጊዜ ስጠኝ። ጊዜ ምን አደርግልሃል? እኔ አምላክን እጠራለሁ። አሜን። ለኔ ጊዜ ስጠኝ። አንተ አሁን እዚህ ያለው ሁሉ ይሄ ሁሉ ቢሞት እንኳን ዋጋ የለም፣ መልስ አታገኝም። ለኔ ጊዜ ስጠኝ። ጊዜ ለምን አስፈለገ? በአምላኬ ፊት እኔ እጮኻለሁ። የምናገር አምላክ አለ። አሜን። ለካ እነ ዳንኤል መመኪያው እግዚአብሔር ነው፣ እግዚአብሔር ነው። ቀኝ ከፍ አድርግልኝ። አሜን። እንዲህ ይሆናል። አሜን። በዚህ 3 ቀን በዚህ 7 ቀን እችን 21 ቀን የልብን ሐሳብ ለአባት እንኳን እንዳትናገር፣ ለወንድም እንኳን እንዳትናገር፣ ለቤተሰብ እንኳን እንዳትናገር። እኔ ዛሬ እጸልያለሁ። በስውርም በግልጽም አልጋ ስር ይሁን፣ ሽንት ቤትም ይሁን፣ መኪና ውስጥም ይሁን፣ ቢሮ ውስጥም ይሁን፣ አንተ ለሱ ትጮኻለህ። ጌታ እግዚአብሔር ግን በአደባባይ ይፈርድልሃል። አሜን። አረ ይፈርድልሃል። አሜን። በአደባባይ ይፈርድልሃል። አሜን። እስ ጌታ ሆይ በሲ ጌታ ሆይ እስ ያደ ጌታ ሆይ በሲ ጌታ ሆይ አንደ ቁም እስቲ። አንተ አልገባም እንጂ አባቴ መሞት የለበትም ነበረ፣ ወንድም መሞት የለበትም ነበረ። አባቴ በሞት ግራ ገብቷል። አንተ የህግ ባለሙያ ነህ፣ አንተ የህግ ሰው ነህ፣ የህግ ሰው ነህ፣ ማረግ ያለ ሰው ነህ። ግን የአባትን ጉዳይ ማወቅ አልቻልክም። የወንድም ጉዳይ ማወቅ አልቻልክም። ማታ ማታ መቶ አንተ የሞት መንፈስ ይከሳል። አንተ ግራ ገብቶ ነው ማይክም። እኔ የአባትን ገዳይ እያየሁ ነኝ፣ የወንድም ገዳይ እያየሁ ነኝ። እግዚአብሔር ግን እስከ 20 ቀን ይፈርድልሃል። ቆይ ጠብቀኝ፣ ቆይ ጠብቁ። ቆይ ገና ቃሉ አልጨረስኩ። አንተ ጉጅ ወሲ ከኔ ጋር ናችሁ? እጃችሁ ከፍ አድርጉልኝ። የአቤል ደም እየጮኸ ነው። መንግስት መድረስ ያልቻለው ደም አለ። መንግስት መርምሮ የህግ ባለሙያ መርምሮ ሰዎች ያልደረሱ ጉዳይ አለ። አሁን ጌታ የሚያሳይ አንድ ነገር አለ። አሜን። ሁላችሁ ከኔ ጋር ናችሁ? አዎ። እንዳደረጉብኝ ይደረግባችኋል። አሜን። እንዳደረጉብኝ ይደረግባችኋል። አረ ይፈርድልሃል። አረ እሱ ይነሳል። እስቲ አንተ እንዳደረጉብኝ በርሲ በኢየሱስ ስም በርሲ ይደረግባቸው በርሲ ይደረግባቸው በርሲ
አላችሁልኝ? አዎ እሰይ ቁጭ በል። ጴጥሮስ ታሰረ አይደለም? ታሰረ። ያ ንጉሡ ጨካኝ ነው፣ መጥፎ ሰው ነው፣ ገዳይ ነው። ገሎ ለምዷል። ሊገለው ነበረ። እዚህ ግን ስለሱ መጸለይ ተጀመረ። መንግስት አይጠየቅማ። እኛ ወደ መንግስት ቢሮ መሄድ አንችልም። በህግ ማለት አንችልም። ሰውየው ጨካኝ ነው። ከሱ እጅ ማን ያወጣል? ጉዳይ ከባድ፣ ኬዙ ከባድ ነው። እኛ የምንችለው አንድ ነገር አለ። የታሰረው ታስሯል። እኛ አልታሰርንም። አፋችን አልታሰርም፣ እግራችን አልታሰርም። መጸለይ እንጀምራለን። እኛ እንጸልያለን። እስከ መቼ ነው የምንጸልየው? ጴጥሮስ መቶ በሩን እስከሚያንኳኳ ይችላል። ከኔ ጋር ናችሁ? አዎ እንዲህ ይሆናል። አሜን። እስከዚህ 30 ድረስ እስከዚህ ወር 30 ድረስ አሜን። መልሳችሁ እስከ ቤት መቶ ያንኳኳል። አሜን። መልሳችሁ እስከ ቤት ይመጣል። አሜን። የጥያቄ መልስ ይመጣልሃል። አሜን። እስከ ቤታችሁ ይመጣል። አሜን። እስከ ቢሮችሁ ይመጣል። አሜን። እስከ ትዳር ይመጣል። አሜን። ቤታችሁ ያንኳኳ። አሜን። ኢየሱስ ለኃያሉ ኃያል ይነሳል። ይነሳል። ለብርቱ ብርቱ ይነሳል። ይነሳል። ለጀግና ጀግና ይነሳል። ይነሳል። ለአዋቂ አዋቂ ይነሳል። ይነሳል። እኔ ዛሬ እጸልይልሃለሁ። አሜን። እስከ 30 ድረስ ሁሉ ሰላም ይሆናል። አሜን። ሁሉ መልካም ይሆናል። አሜን። ቤት ሰላም፣ አሜን። ትዳር ሰላም፣ አሜን። ልጆች ሰላም፣ አሜን። መንገድ ሰላም፣ አሜን። እቅድ ሰላም። አሜን። አመሰግናለሁ። አመሰግናለሁ። ከኔ ጋር ናችሁ? አዎ ተዘጋጁ። ከኔ ጋር ናችሁ? አዎ። ሁለት እጅ ከፍ አድርጌልኝ። ሁለት እጅ ከፍ አድርጌልኝ። ሀሳቡ ሰፊ ነው። ጊዜው እየሄደ ነው። ሰማይ ተከፍቷል። አሜን። ስለምጸልይ እዚህ ላሳጠር። ቤቴ ተናውጧል። ትዳሬ ተናውጧል። የአባቴ ቤት እንደዛ ሆኗል። ነገሬ ሁሉ ተበላሽቷል። መቆም አልቻልኩም። ምረዳ ሰው የለም። ብናገር ሰው አያምንም። እንደው ብቻዬን ቀርቻለሁ እና ምን ልሁን? ጉቦ ልስጥ? ሰው ላደራጅ? ለጓደኛ ልንገር? የት ልሂድ? ለምን ሰው ዛሬ አንድ መልስ አለ። አሜን። ለማንም አትናገር። አሜን። ሰዎችን አታደራጅ። አሜን። ግሩፕ አያስፈልግም። አንተ በእኔ ፊት መጮህ ትጀምራለህ። አሜን። እኔ በአደባባይ ይፈርድልሃለሁ። አረ ይፈርድልሃለሁ። መጸለይ እችላለሁ። አዎ። ከዛሬ ማታ ጀምሮ በየቢሮ ያለው በየመዝገብ ቤት ያለው ያንተ መዝገብ እሱ ይፈትሻል። አሜን። እሱ ይፈትሻል። አሜን። እሱ ይፈርድልሃል። አሜን። ወደ እጅ ይገባል። አረ ነገር ይቀየራል። አሜን። እስቲ እንደ ኢየሱስ ኢየሱስ አመሰግናለሁ። አሹ በሳንደ ሀሹ ድገሙ ሳንደ ሀሹ የምስራች አሜን። የምስራች አሜን። የምስራች አሜን። ቀኝ ከፍ አድርግና ትፈርዳለህ። ትፈርዳለህ። ለአንተ ሰጥቻለሁ። ለአንተ ሰጥቻለሁ። ፍረድ ፍረድ። 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 በኋላ ከዚህ ጉባኤ ወጣችሁ ስትሄዱ ማንን ሰው አንተ መንገድ ላይ አግኝቶ ዛሬ ምን አለ ብሎ ከጠየቀ እንዲህ ብሎ ብለህ ንገርልኝ። ይሄ ወር የፍርድ ወር። አሜን። ይሄ ወር የፍርድ ወር። አሜን። ይሄ ወር የፍርድ ወር። አሜን። እስቲ አሜን። አሜን። ኃይላችሁ ይታደሳል። አሜን። ያማረ ይሆናል። አሜን። ያማረ ይሆናል። አሜን። ይሄ ስንት ነው? አንድ። አሁን ጌታ እንዲህ ብሏል። ይሄ ስንት ነው? አንድ። እኔ እፈርድልሃለሁ። አሜን። ሁለተኛ ግን ምስጋናን እንዳታቆም፣ አምልኮን እንዳታቆም፣ ነገናችሁ እንዳታቆም። ሰው ተነሳብን ብለህ ያመንኩ ሁሉ ካደን ብለህ የእጅን አላገኘውም ብለህ ሰዎች ተነሱ ብለህ አገልግሎትን እየወሰድከው ከፓስተር አይደለም ከእግዚአብሔር ነው። አንተ ስማኝ።
የተቀበልከው ከነቢ መሰለ እንደ ከፓስተር መሰለ እንደ ከእግዚአብሔር ነው የተቀበልከው። ስመቼ አገልግሎት ሳይመች ጥለ የምትሄደው ጉዳይ አይደለም። እኔ ግን ወደ መቅደሴ እመለሳለሁ፣ እኔ ግን አመልካለሁ፣ እኔ ግን እጸልያለሁ፣ እንደው እጸልያለሁ። እንዳታቆም አገልግሎትን እንዳታቆም አምልኮን እንዳታቋርጥ አሜን። ቸርች መሄድ እንዳታቋርጥ መጸለይ እንዳታቋርጥ አሜን። ኋላ እንኳን እንዳትቀመጥ አሜን። ለማን ብለህ ነው? ለማን ብለህ ነው? አያስፈልግም። አንድ ቁልፍ ልንገራችሁ፣ ጨርሻለሁ። አንድ ቁልፍ ለጠላትህ መጥፊያ ጊዜ ደርሷል። አሜን። ለጠላትህ መጥፊያ ጊዜ ደርሷል። ለጠላትህ መጥፊያ ጊዜ ደርሷል። አሜን። ደርሷል። አሜን። ደርሷል። አሜን። ቁጭ በሳነ እንኳን አሳዝኖክ እንኳን አስቀይሞክ እንኳን ነገርን አበላሽቶ ቀርቶ ይቅር ብትል እንኳን እሱ ይቅር አይልም። አንተ ይቅር ብትል እንኳን አይተውም። እንኳን ብዙዎቻችን ነገር መያዝ አንፈልግም። ይቅር ነው የምትለው አይደለም? ይቅር ነው የምትለው አይደለም እንዴ? አዎ። አንተኑ ከልብ ነው ይቅር የሚለው። እንኳን አሳዝኖክ ሱካር እስከምነሳ አድርጎ ግፊት ባንተ ላይ መጥቶ ጸጉር ላይ ነጭ መጥቶ እንዲህ አሳዝኖ ልቢ መቆም እስከሚያቅትክ መጸለይ እስከሚያቅትክ ማገልገል እስከሚያቅትክ አሳዝኖማ እኝ ከፍ አድርግልኝ። በ10 ቀን ውስጥ ጌታ ምልክት ካላሳየ እኔ አልተቀባውም። አሜን። በ10 ቀን እግዚአብሔር ምልክት ያሳያችኋል። አሜን። በ10 ቀን እግዚአብሔር ምልክት ያሳያችኋል። አሜን። አረ ይፈርድልሃል። አሜን። አረ ይፈርድልሻል። አሜን። አረ ይፈርድላችኋል። አሜን። አረ እሱ ይፈርዳል። አሜን። አረ ነገር አይበላሽም። አሜን። እስቲ አንተ ኢየሱስ ኢየሱስ በቃ አንተ ወደኔ ጩህ፣ ግን አገልግሎትን ቀጥል። አንተ እኔ ስለ አንዳንድ ሰዎች ጉዳይ እኮ ጠጋ ብዬ በጌጅ ሳየው ዋው ሞልቷል። እንትና አሳዝኖ ሁሌ ሰውን በማሳዘን የምታውቀው ያ ጀግና የምትለው ሰው አሁን ጾም ሞልቷል። ከዚህ በኋላ ጌታ ዝም አይልም። አሜን። ከዚህ በኋላ ጌታ ዝም አይልም። አሜን። አሁን ጌታ ስለዛ ሰው ጉዳይ አሁን ጾም ሞልቷል። አሜን። ከዚህ በላይ አልታገስም። አሜን። አሁን በቁጣ ይነሳለሁ። አሜን። ከላይ ጀምሮ እስከ ታች እመታለሁ። አሜን። እንደው አሳድዳለሁ። አሜን። እንደው አዋርዳለሁ። አሜን። 10 ቀን ሰጥቻለሁ። አሜን። በምስጋና እንገናኛለን። አሜን። እንገናኛለን። አሜን። እንገናኛለን። አሜን። እስቲ አሜን። አሜን። እንገናኛለን። አሜን። እንገናኛለን። አሜን። ማንም ምንም ቢያደራጅ ልባችሁ አይውደቅ። አሜን። እንኳን አጥንት ቀርቶ ጸጉሪ አይነካም። አሜን። ጸጉሪ አይነካም። አሜን። እኔ ካንተ ጋር ይሆናለሁ። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው።